እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያ ጉዳያችን እንመልከት። የባርሴሎናን ጉዳይ እናንሳ። ባርሴሎና እንግዲህ ከአትሌቲኮ ማድሪድ ጨዋታው በፊት ብዙ ጉዳዮች የተነሱ ይገኛሉ። የአሰልጣኙ ሃንሲ ፍሊክ ሁለተኛ የውድድር ዓመት ነውና የመጀመሪያው ዓመት በስኬት የተጠናቀቀው ማለት ይቻላል። በባርሴሎና በኩል የላሊጋውን ዋንጫ ያነሱበትና ቻምፒየንስ ሊግም እስከ ግማሽ ፍጻሜ ድረስ የሄዱበት ጉዞ እንደነበር ይታወቃል። ይህንን ጉዳይ እንመልከተው። በባርሴሎና ውስጥ ብዙ አጀንዳ የሆኑ ጉዳዮች አሉ። ላሚን ያማል ኮከቡን ተጫዋች ጨምሮ ሌሎችም ጉዳዮች አሉ። የላሊጋው ፉክክርም እንደዚሁ ጠንከር ብሎ ነው ያለውና ይህንን ጉዳይ እናንሳው። የባርሴሎና ድክመቶች እንዴት ማለፍ ይችላሉ የሚለውን ጉዳይ እንመልከት። ልክ ነው ምሳ። ከሃንዚ ፍሊክ እና ከቡድናቸው ሁኔታ እንጀምራለን። ዛሬ ከአትሌቲኮ ማድሪድ ጋር ይጫወታሉ። በነገራችን ላይ የአትሌቲኮ ማድሪድ የቅርብ ሳምንታት ውጤት በጣም አስደናቂ ነው። ልክ እንደ ባለፈው የውድድር ዘመን አይነት ፓተርን ነው የዲየጎ ሲሞኔ ቡድን እየተከተለ ያለው። ታስታውሺ እንደሆነ ሲዝኑ ሲጀመር ከብዙ ተጨማሪ ዝውውሮች በኋላ እንደገና እንደ ባለፈው የውድድር ዘመን ሁሉ አትሌቲኮ ማድሪድ ላይ የነበሩ መጠበቆች ነበሩ። አሌክስ ባዬናን፣ ጆኒ ካርዶሶን፣ ቲያጎ አልማዳን እና ሌሎች በርካታ ተጫዋቾችን እንደገና ወደ 200 ሚሊዮን ዩሮ በሚጠጋ ኢንቨስትመንት ካስፈረመ በኋላ ብዙ ተጫዋች ስታስፈርሚ አብሮ የሚጨምር መጠበቅ ኤክስፔክቴሽን አለ። የውድድር ዘመኑ ሲጀመር ግን ጥሩ አልነበርም እና ከሪያል ማድሪድ ደግሞ በጣም በግሩም ሁኔታ ነበር የውድድር ዘመኑን የጀመረው አንድ ጨዋታ ብቻ በመሃል በራሱ በአትሌቲኮ ማድሪድ ከመሸነፉ በስተቀር በቅርብ ጊዜ በፍጥነት መንሸራተት ጀምሯል። ግን ባርሳም እንደዚሁ ጨዋታዎች እያሸነፈ ስለነበር በሁለቱ ግዙፎችና በአትሌቲኮ ማድሪድ መካከል በቀላሉ የሚደረስበት የማይመስል የነጥብ ርቀት መፈጠር ጀምሮ ነበር። አሁን ግን በዚህ የውድድር ዘመን እንግዲህ 14 የላሊጋ ጨዋታዎች ናቸው የተደረጉት። አትሌቲኮ ማድሪድ በ14ቱም ጨዋታዎች ላይ የመጀመሪያውን ጎል አስቆጥሯል። አሁን ደግሞ 5 ተከታታይ ጨዋታዎች አሸንፏል። 10 የሜዳውን ጨዋታዎች በራሱ ሜዳ በሚደረጉ ጨዋታዎች ላይ በዋንዳ ሜትሮፖሊታኖ ማለት ነው የመጀመሪያ ድሎችን እያገኘ ነው። በቀደም ሪያል ኦቪዬዶን እንዲሁ አሸንፏል። ሊያውም ሁሊያን አልቫሬዝ የቡድኑ ኮከብ በምርጥ ብቃቱ ላይ በማይገኝበት በዚህ ጊዜ አንቷን ግሪዝማን ተጽዕኖ እንደቀድሞ ባልሆነበት በዚህ ጊዜ ነው አትሌቲኮ ማድሪድ በጣም በሚገርም ብቃት ላይ የሚገኝ እና ዛሬ አትሌቲኮ ማድሪድ በካምፕ ናው ነው ጨዋታው የሚደረገው። ባርሳን የሚያሸንፍ ከሆነ ሁለቱም 34 ነጥብ ይሆናሉ። ይሄንን ከጥቂት ሳምንታት በፊት መገመት የሚቻል አልነበረም። ስለዚህ ከባድ ጨዋታ ነው ያለባቸው። ደግሞ ምሳ ባለፈው የውድድር ዘመን የአትሌቲኮ ማድሪድና የባርሰሎና ጨዋታዎች በጣም ድራማዊ ነበሩ። ያ የኮፓ ዴል ሬ 4-4 የተጠናቀቀው ጨዋታና ሁለቱም የላሊጋ ጨዋታዎች ፍጹም ከሪያል ማድሪድና አትሌቲኮ ማድሪድ ጨዋታ በተለይ በጣም የሚለዩ ናቸው። የማድሪድ ደርቢ ብዙ ጊዜ ዝግ ነው፣ ብዙ የሚያዝናና አይደለም። የባርሳና የአትሌቲኮ ማድሪድ ጨዋታ ግን ብዙዎቹ ጨዋታዎች ድራማዊ ባህሪ ያላቸው ናቸው። ያ በተለይ ኮፓ ዴል ሬ የፍጻሜ ግማሹ የመጀመሪያ ጨዋታ አትሌቲኮ ማድሪድ በ10 ደቂቃ ውስጥ 2 ጎል አስቆጠረ። ከዛ ባርሳ ሪከቨር ያደረገና 4-2 መምራት ጀመረ። ከዛ በመጨረሻዎቹ 10 ደቂቃዎች እንደገና አትሌቲኮ ማድሪድ 2 ጎል አስቆጠረና 4 እኩል አለቀ። እኔ በቅርብ ጊዜ ካየኋቸው ከማልረሳቸው ጨዋታዎች መካከል አንደኛው ነበር። ባለፈው ይሄ ጨዋታ ከተደረገ በኋላ ብዙ እንዳወራን አስታውሳለሁ። ብዙዎቹ የባርሴሎና ጨዋታዎች እንደዚህ ነበሩ። ለነገሩ ባርሳ ከቤንፊካ፣ ሁለቱ ከኢንተር ጋር የተደረጉት ጨዋታዎች፣ በኤል ክላሲኮቹ ላይ የነበሩት የባርሴሎና ፐርፎርማንሶች ሁሉ ያው ሃይ ስኮሪንግ ጨዋታዎች ይሆናሉ። እግር ኳስ ደግሞ በባህሪው የሎ ስኮሪንግ ስፖርት ስለሆነ የባርሳ ሪስክ ብዙዎቹን ጨዋታዎች የሚያዝናኑ ያደርጋቸዋል። በተለይ ደግሞ የፍሊክ ሪስክ። አሁን ግን ሰውየው ተቸግረዋል። ቅድም ጥሩ እንደገለጽሽው ባለፈው የአላቬስ ጨዋታ ካለቀ በኋላ እኔ ለማስታወስ ሞክሬ ነበር አሰልጣኝ እንደዚህ ባይተዋር ሲሆን ላስታውስ አልቻልኩም። እንደዚህ አይነት ፊት የሚያሳዩ አሰልጣኞች ሊኖሩ ይችላሉ፣ ግን በመልበሻ ክፍል ውስጥ ነው ይሄንን ካደረጉት
የሚያደርጉት። ለመልበሻ ክፍል ደግሞ እኛ አክሰስ የለንም፣ ስለዚህ አናየው። በሀሳብ ጭልጥ ብለው በቃ ተክዘው በኋላ ቅድም ሳንዳነሳሽው ራፊኛ መጥቶ ሁለት እጁን ወደ እሳቸው አስደግፎ ሊያጽናናቸው እንደሚሞክር አይነት ሊያረጋጋቸው አይዞህ ሊላቸው እንደሚሞክር አይነት ይመስል ነበር። ዳዞን የሚባለው ብሮድካስተር ነው በካሜራው የያዛቸው እና ሰሞኑን ብዙ አጀንዳ የሆነ ምስል ነበር። በጣም ያልተለመደ ስለሆነ አሰልጣኞች ላይ ተጫዋቾች ጨዋታ ካለቀ በኋላ ሲተክዙም ሲያለቅሱም ብዙ ስሜት ሲያሳዩም ልናያቸው እንችላለን። አሰልጣኞች ግን እንደዚህ በጣም በግልጽ በአደባባይ በሚታይ ትካዜ ሲወሰዱ ማየት በጣም ያልተለመደ ነው እና ፊታቸው ላይ በቃ እጅ የሰጠ ተስፋ የቆረጠ ሰው ፊት ነው የታየባቸው። አሁን እንግዲህ በውስጣቸው ያለው ነገር የሚያውቁት እሳቸው ስለሆኑ ብዙ ኢንተርፕሪቴሽን መስጠት ትክክል ላይሆን ይችላል። ግን በጣም የሚያስገርም ነው። ቡድናቸው 3-1 ካሸነፈ በኋላ የነበረ ምስል እኮ ነው። 3-1 የተሸነፉ ነው የሚመስሉት። ነገር ግን የሚያስተክዟቸው አንዳንድ ነገሮች ቡድናቸውን በተመለከተ እንደዚህ ተስፋ የመቁረጥ የሚመስል ፊት እንዲያሳዩ ያደረገ የሆነ የቡድኑ ችግር አለ እና ራፊኛ መጣ። ከጨዋታው በኋላ ተጠየቁ እሳቸው አይ እናንተ እንደምትሉት አይነት አይደለም፣ ቡድኔ ቶሎ ኳስ ይበላሽበት ስለነበር የመጨረሻዎቹን ደቂቃዎች ተጨንቀን 2-1 ሆኖ ሁለት አጥቂዎች ከፊት አድርገው ያላቬሱ አሰልጣኝ ባርሳን በጣም አስጨንቀውት ነበር። በመጨረሻዎቹ ደቂቃዎች ላይ አቻ ሊሆን ተቃርቦ ነበር አላቬስ። የኦልሞ ጎል የሶስተኛው የዳኒ ኦልሞ ጎል የመጨረሻዎቹ ደቂቃዎች ላይ ተቆጠረ ጎል ነው። ከዛ በፊት የነበረው ሁኔታም በጠቅላላው ገና በመጀመሪያው ደቂቃ ነው አላቬስ ጎል ያስቆጠረባቸው። ጆዋን ጋርሲያ ሌላ በጣም አስደናቂ ኳስ ባያድን ኖሮ እንደገና አላቬስ የመሪነቱን ልዩነት ሊያሰፋው ይችል ነበር። ባርሳ 2-1 እየመራ በሁለተኛው አጋማሽ ባርሳ ዲኤንኤ ውስጥ ያለውን ያለፈውን 35 ዓመት የጌም ኮንትሮል በጭራሽ እያየን አልነበረም እና በዚህ ደስተኛ አልነበርኩም የሚል አስተያየት ሰጡና ግን ራፊኛ መጣና እንሻሻላለን፣ በሚቀጥሉት ጨዋታዎች ጥሩ እንሆናለን እያለ ነው ይነግረኝ የነበረው። ስለዚህ በተቃራኒው ነው የሆነው። ብዙ ጊዜ አሰልጣኞች ናቸው ተጫዋቾችን አይዞን ምናምን የሚሉት። እኔ በአንድ በኩል ራፊኛ ያለውን ኢሞሽናል ቫሊዩም ነው ያየሁት። በቀደም ከጨዋታው በኋላም ልክ እንደ ብሩኖ አይነት እንደ ብሩኖ ፈርናንዴዝ አይነት ትችት የሚተቹ ተጫዋች ነው። በዳኞች ላይ ሁልጊዜ ቅሬታ የሚያቀርብ የቡድን ጓደኞቹ ላይ እጆቹን የሚያወናጭፍ እንደዚህ አጋጣሚ ሆኖ በስፖርቲንግ ሊዝበን አብረው ተጫውተዋል። ጓደኞች እንደሆኑም ብዙ ጊዜ እንሰማለን። ተመሳሳይ ባህሪ ያላቸውና እኔ ያንን የሚያደርገው ብዙ የሚናገረው ተጫዋች ሆኜ ግለቡር ነው የሚበጅ ከሆነ ችግር የለውም ሰው ዝም ብሎ ተናጋሪ ነው ይበለኝ እሱ አያስጨንቀኝም የሚል አስተያየት ሰጥቶ ነበር እና የሃንዚ ፍሊክን የባርሴሎና የዚህን የውድድር ዘመን ሁኔታ ግን በተመለከተ የደረጃ ሰንጠረዡ ነው ባርሴሎና እየመራ ነው። ነገር ግን ጥሩ ሲዝን ግን አይደለም። የማድሪድም ባርሴሎናም ጥሩ ሲዝን እያሳለፉ አይደለም። ስለዚህ ማንም ቢመራ ከእሁድ በፊት ሪያል ማድሪድ መሪ ነበር ማለት ሪያል ማድሪድ ጥሩ ነበር ማለት አይደለም። በተለይ በቅርብ ሳምንታት ደግሞ ችግሩ የበለጠ ስር እየሰደደ መልበሻ ክፍሉም አሰልጣኙ ላይ እንደማመጽ የሚመስል ወሬዎች የሚሰሙበት ከቪኒሽስ ጋር ያለው ግንኙነት ጥሩ አይደለም፣ ከፌዴ ቫልቬርዴ ጋር ከቤሊንገም ጋር ከገሌ ጋር ያለው ግንኙነት ጥሩ አይደለም እየተባለ ብዙ እንሰማለን። ለማንኛውም አምና የባርሴሎና ከዋክብት የነበሩ 3 ተጫዋቾች ለምሳሌ በባለፈው የውድድር ዘመን ፎርም ላይ አይደለም ያሉት። ላሚን ያማል የቡድኑ ዋና የተጋጣሚ ቡድን ኢምባላንስ የሚያደርገው ተጫዋች ነው። ሰሞኑን ጎሎች እያስቆጠረ ነው፣ አሲስቶች እየሰጠ ነው። በቁጥሮች ለክፉ የሚሰጥ አይደለም፣ ግን ያለፈው የውድድር ዘመን የነካበትን የከፍታ መጠን ደርሶበታል ለማለት ያስቸግራል። የቡድኑ አእምሮ ደግሞ ፔድሪ ነው። ፔድሪ በግልጽ የሚታይ መዳከም አለበት። አንዳንድ ጨዋታዎች ላይ ይጠፋል። አሁን ደግሞ በጉዳት አልነበረም፣ በቀደም በእርግጥ ተመልሷል። ራፊኛ የብቃት ጉዳይ ሳይሆን እሱ ደግሞ የአቬይላቢሊቲ ጉዳይ ነው። ሜዳ ውስጥ ብዙ ጊዜ አልነበረም። 43% የሚሆነውን ጊዜ በጉዳት ምክንያት ነው ያሳለፈው። እሱ ደግሞ የሚያስደንቁ ቁጥሮች ነበሩት አይደለም፣ ከ60 በላይ ቀጥተኛ የጎል ተሳትፎ ነበረው። ነገር ግን በፕሬሲንግ በተለይ ደግሞ በሚሰጠው ከኳስ ውጭ አገልግሎት በጣም ወሳኝ የቡድኑ የፕሬሲንግ ተጫዋች ነው። እነዚህ 3 ተጫዋቾች በተለያየ ምክንያት ባለፈው የውድድር ዘመን የነበራቸው ብቃት ላይ አልደረሱም። አሰልጣኙም ከጨዋታው በኋላ ባለፈው የውድድር ዘመን እንደምናደርገው ጨዋታዎችን አንቆጣጠርም፣ ባለፈው የውድድር ዘመን እናደርግ እንደነበረው በተመሳሳይ ኢንቴንሲቲ አንጫወትም የሚል አስተያየት ሰጥተዋል። ምናልባት የባርሴሎና ደጋፊዎችን ካሳሰበ እንደኔ ግምት ብዙ የባርሴሎና ደጋፊዎች አሉ እዚህ ሀገርም
የሚያሳስባቸው የሚመስለኝ አንደኛው ነገር የባርሴሎና ደጋፊዎችን የሃንዚ ፍሊክ የሁለተኛ ሲዝን ታሪክ ነው። የሰከንድ ሲዝን ሲንድሮም እንበለው አላቅም፣ ግን በአሰልጣኝነታቸው ታሪክ ሁሉ በሁለተኛ የውድድር ዘመን ብዙ አይቀናቸው። በዋና አሰልጣኝነት ለምሳሌ ቪክቶሪያ የሚባልን ቡድን ነበር ያሰለጠኑት 1996-97 የውድድር ዘመን ላይ እና ያንን ቡድን ከመውረድ አተረፉትና በሚቀጥለው የውድድር ዘመን ግን በሁለተኛ ሲዝናቸው ግን ቡድናቸው ወረደ ብቻ ሳይሆን የቁልቁለት መንገዱን ተያይዞት 5ኛ ዲቪዚዮን ላይ ተንሸራተተ፣ ወደዚያ አሽቆለቆለ። ግን ያ መውረድ የጀመረው በሁለተኛው ሲዝናቸው። ሆፈንሃይምን አሰልጥነው ነበር። ሆፈንሃይም የ3ኛ ዲቪዚዮን ቡድን አደረጉት እሳቸው ከ4ኛ ዲቪዚዮን። በሚቀጥለው ሲዝን ግን 13ኛ ሆኖ ጨረሰ። እንግዲህ በክለብ አሰልጣኝነት ትልቅ ሲቪ ያላቸው አሰልጣኝ አይደሉም። ያው ብዙ ሰው የተዋወቃቸው የየርጊላቭ ምክትል አሰልጣኝ ሆነው ለረጅም ጊዜ በመስራታቸው የቀድሞ የጀርመን ብሔራዊ ቡድን አሰልጣኝ፣ የዓለም ዋንጫ በ2014 ያሸነፈው፣ በ5 ተከታታይ ውድድሮች ግማሽ ፍጻሜ ድረስ የደረሰው የጀርመን ብሔራዊ ቡድን ረዳት አሰልጣኝ ነበሩ። እንዲያውም ከዮአኪም ሎቭ የበለጠ እሳቸው ናቸው የቡድኑ የታክቲክ ሰው ተደርገው ይታዩ የነበሩት። ከዚያ ከ2016 በኋላ ደግሞ የዲኤፍቢ ወይም የጀርመን እግር ኳስ ፌዴሬሽን የስፖርት ዳይሬክተር ሆነው ሰሩ። በኋላ በባየር ሚኒክ ያኔ ኒኮ ኮቫች አሰልጣኝ እያለ በኮቫች ውሳኔ ሳይሆን በባየርን ቦርድ ውሳኔ ምክትል አሰልጣኝ ሆነው መጡ። በዋና አሰልጣኝነት ረጅም ታሪክ ያላቸው አሰልጣኝ አይደሉም። የረጅም ጊዜ የጀርመን ብሔራዊ ቡድን ምክትል አሰልጣኝ ሆኖ የመስራት ታሪክ ነው ያላቸው። ከዛ የባየር ሚኒክ ዋና አሰልጣኝ ሆኑ። ኒኮ ኮቫች ተባረረ። በፍራንክፉርት 5-1 ከተሸነፈ በኋላ ተሰናበተና እሳቸው በ2019-20 የውድድር ዘመን ፍጹም የማይዘነጋ በባየር ሚኒክ ታሪክ እጅግ ከምርጦቹ የውድድር ዘመናት መካከል አንደኛውን በእሳቸው ስር አሳለፈ። 6 ዋንጫ በአንድ አመት አሸነፉ። ቻምፒየንስ ሊግን ጨምሮ በአንድ ሲዝን ትሬብል ሰሩ። የእሳቸው ቡድን የተጫወተው እግር ኳስ ያ የፕሬሲንግ ኢንቴንሲቲ ሌቫንዶቭስኪን የእግር ኳስ ህይወቱን ምርጡን ሲዝን እንዲያሳልፍ ያደረገ፣ በፍራንስ ፉትቦል መጨረሻ ላይ በኮቪድ ሰበብ ብሎ ያንን ሽልማት ሰረዘው እንጂ ውድድሮች ቀጥለዋል ከፈረንሳይና ከሆላንድ ሊግ በስተቀር። ምናልባት የፈረንሳይ መጽሔት ስለሆነ በፈረንሳይ እግር ኳስ ቆሞ አንድ የፈረንሳይ መጽሔት ለምን ሽልማት ይሰጣል የሚል ይመስላል ራሽናሌው። ግን ከሌቫንዶቭስኪ ላይ ያለምንም ጥርጥር ቢያንስ ያ ባሎን ዶር ተወስዷል እና እንዲህ አይነት ሲዝን እንዲያሳልፍ ያደረጉ አሰልጣኝ ናቸው። 81% የሚሆኑ ጨዋታዎቻቸውን በዚያ የውድድር ዘመን ሊያውም ለሳቸው አይዲዮሎጂ እንዲሆን ተብሎ ያልተሰራ ኖቬምበር ላይ ልክ በዚህ ጊዜ አካባቢ የተረከቡት ቡድን የነበረው ያ ባየር ሚኒክ በሲዝኑ መጨረሻ ላይ ግን ፍጹም የሚያስደንቅ ስኬት ነበረው። ሁለተኛው ሲዝናቸው ግን ጥሩ አልነበረም ስል ዲዛስትረስ ሲዝን ነው ወይም መጥፎ ሲዝን ነው ማለት ሳይሆን ግን ቡንደስሊጋ ብቻ ነበር ያሸነፉት። ለባየር ሚኒክ ደግሞ ቡንደስሊጋን ብቻ ማሸነፍ ስኬታማ የውድድር ዘመን አያደርገውም። ቡድናቸው በ2019-20 የውድድር ዘመን ያሳየውን ተመሳሳይ ብቃት፣ ተመሳሳይ ኢንቴንሲቲ፣ ተመሳሳይ የማጥቃት ኃይል፣ ተመሳሳይ በጣም ፎከስድ የሆነ የመከላከል የሃይላይን ዲሲፕሊን አላየንም። ከቦርዱም ጋር ግን በተለይ ከስፖርት ዳይሬክተሩ ሐሰን ሳሊሃሜድዚች ጋር በአንዳንድ ዝውውሮች ላይ ጠብ ውስጥ መግባት ጀምሮ በሚዲያ ዲስፕሌይ የሚደረግ ጠብ ነው የነበረው። ከዛ ኮንትራክት እንዲያራዝሙ ጥያቄ አቅርቦላቸው ነበር፣ ግን የማራዘም ፍላጎት አልነበራቸውም። ባየርን እና ፍሊክ በተጫዋችነትም የባየርን ተጫዋች ነበሩ። በተጫዋችነት ታሪካቸው በእንደዚህ አይነት ሁኔታ ስምምነታቸው ፈረሰ ማለት ነው። ከዛ የሄዱት ወደ ምንድነው ወደ ሎጂካል ዴስቲኔሽን ነው። የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ለረጅም ጊዜ የጀርመን ብሔራዊ ቡድን አሰልጣኝ የዲኤፍቢውም ቅጥረኛ ሆነው ስለሰሩ ለ2 ዓመት ደግሞ በዳይሬክተርነት በሚገባ የሚያውቁት ከባቢ ነው። ከዓለም ዋንጫው በፊት የጀርመን ብሔራዊ ቡድን 7ቱንም የማጣሪያ ጨዋታዎች በተርታ አሸንፎ ጀርመን የዓለም ሻምፒዮን ልትሆን ትችላለች የሚል ከፍተኛ ግምት ተሰጥቷት ነው ወደ ካታር የዓለም ዋንጫ የሄዱት። የካታር የዓለም ዋንጫ ግን ከጀርመን መጥፎ የቶርናመንት ቡድኖች መካከል አንዱን ያየንበት፣ በጃፓን ተሸንፎ በኮስታሪካ ተበልጦ ከምድቡ ማለፍ የተሳነው ቡድን ሆነ። በእርግጥ የጀርመን ኤፍኤ ወይም ዲኤፍቢ የሚባለው ወዲያው አላሰናበታቸውም፣ ግን ባይቆዩ ይሻል ነበር። ምክንያቱም በዛ በዓለም ዋንጫ ባሸነፋቸው በጃፓን
በሜዳቸው በወዳጅነት ጨዋታ 4-1 ተሸነፉ። በሜዳቸው በቱርክ 3-0 ተሸነፉ። አሁን ይሄ ሁለተኛ ሲዝን አልለውም የክለብ አሰልጣኝነት ስላልሆነ፣ ግን ከዓለም ዋንጫ በኋላ ያለው ጊዜ የጀርመን ብሔራዊ ቡድን አሰልጣኝነታቸው ሁለተኛ ምዕራፍ ሊባል ይችል ይሆናል እና ነገሩ የሚቀጥል ስላልሆነና የአውሮፓ ዋንጫ በ2024 በጀርመን ስለተደረገ እንዲህ አይነት ደካማ ቡድን ይዘን እንዴት እንቀርባለን የሚል ውሳኔ በነ ሩዲ ቮለር አማካይነት መወሰን ነበረበት እና ጁሊያን ናግልስማን እሳቸውን ተክተው መጡ ማለት ነው። ቮለር ራሱ 1-2 ጨዋታ ሰለጠነ፣ ግን ከዛ በኋላ ናግልስማን መጡ። ስለዚህ ሁለተኛ አክታቸው ብዙ ጊዜ ጥሩ አይሆንም። በሁለተኛ ሲዝን ሲንድሮም እንለው እንደሆነ አላውቅም። አሁን እንግዲህ አራተኛ ፓተርን ማለት ነው። ወደ አምስተኛው የተንደረደርን ነው ወይ የሚል ጥያቄ የሚያስነሳው ለዚህ ነው። ባለፈው የውድድር ዘመን ባርሰሎና በጣም ሪፍሬሽንግ ነበር። የተጫወተው የእግር ኳስ ጥራት፣ ይወስድ የነበረው ሪስክ፣ የተጫወቱበት ጀብድ፣ የእግር ኳስ ኳሊቲያቸው አምና ስላስቆጠሩት ጎልና በባርሰሎና ታሪክ ውስጥ ስላለው ስፍራ ነበር እናነሳይ ነበር። አሁንም ብዙ ጎል ያስቆጥራል ባርሳ። በእርግጥ ላሊጋ አሸነፉ፣ ኮፓ ዴል ሬ አሸነፉ፣ ሱፐር ኮፓ ኢስፓኛ አሸነፉ፣ የሀገሩ 3 ዋንጫዎች ወሰዱ። ከዛ በቻምፒየንስ ሊግ ግማሽ ፍጻሜ ደረሱ። ሰከንድ ነበር የቀራቸው ፍጻሜ ለመድረስ። አንድ ሞመንት ነበር የቀራቸው። ወይ ላሚን ያማል 4-2 ቢያደርገው ኖሮ ወይም ሮናልዶ አራውሆ በተሻለ አግሬሽን ያ ፎቶ ፊኒሽ ላይ ያለው የኢንተር 3-3 ያቻነት ጎል ነው ጨዋታውን የወሰነው። በዛ ጨዋታ ላይ ያን ዞመር የማይታመን ነበር በኢንተር በኩል። ግን መጨረሻ ላይ ባርሰሎና ለፍጻሜ ሳያልፍ ቀረ። አሁን ስለ ሞመንቱ ስለ ጥቃቅን ዝርዝር ሞመንቶች ነው የምናነሳው። የኳድሩፑል ሲዝን ሊሆን ይችል ነበር ለባርሰሎና፣ ግን የዶሜስቲክ ትሬብል ሲዝን ነው። በሁሉንም ኤል ክላሲኮች አሸንፈዋል። በሁሉም ትልልቅ ጨዋታዎች የእሳቸው ቡድን አስደናቂ ነበር። ብዙ ከሚተች ግን ባርሳ እንደዛ ለመጫወቱ ምክንያት ከሆነ ሃይላይን ጋር ማለት ነው። ይሄኛው ሲዝን ሲጀመር ይገባኛል በላሊጋው መሪ ናቸው ስለምን ቀውስ ነው የምታወራው ሊባል ይችላል። አሰልጣኙ ካሸነፉ በኋላ ነው እንደዚህ አይነት ተካዜ ውስጥ የነበሩት። ስለዚህ ከውጤት ባሻገር ያለው ነገር ያዩ ነበር ማለት ነው። በእርግጥ በዛ ያ ጨዋታ እንደተጠናቀቀ መሪ ነበሩ፣ ግን ሪያል ማድሪድ ገና አልተጫወተም ነበር። ስለዚህ መሪ መሆናቸውንም አያውቁም። የዢሮናን ያሸንፋል ብለሽ ነው ሪያል ማድሪድን የምትገምቸው፣ ግን መሪ ቢሆኑም ባይሆኑም በዛ ጨዋታ በተለይ በሁለተኛው አጋማሽ ያዩት ነገር ሀሳብ ላይ እንደጣላቸው ግልጽ ነው። መጀመሪያ ችግሩ የተጀመረው አሰልጣኝ ሃንዚ ፍሊክን በኃይለኛ ፕሬሸር ውስጥ ያሉ አሰልጣኝ እንዲሆኑ ወይ እንዲመስሉ ያደረጋቸው አዳዲስ ተጫዋቾችን በጊዜ ማስመዝገብ አለመቻሉ ነው። ይሄው ተመሳሳይ ድራማ ባለፈውም በመጀመሪያ አሰልጣኝነታቸው ዘመንም ነበር፣ በሁለተኛ አሰልጣኝነት ዘመናቸው ነበር። አሰልጣኝ እንዲያጋጠመው የማይፈልገው ፈተና ነው ይሄ። ጆዋን ጋርሲያን ማስመዝገብ ምጥ ነበር። ለዚህ ነው የማርክ አንድሬ ተር ስቴገን ለ11 ዓመት የባርሳ አገልጋይ የነበረው ተጫዋች የቡድኑ ያሁን አምበል በግልጽ የሚታይ ችግር ውስጥ ከባርሴሎና ጋር ገብቶ የነበረው። ምክንያቱም የእሱ ጉዳት የ2 ወር ወይም የ4 ወር መሆኑ ሌሎች ተጫዋቾችን በማስመዝገብ ላይ በጣም ቀጥተኛ ተጽዕኖ ስለነበር እና ድራማ ነበር፣ ብዙ የተነጋገርንበት ድራማ ነበር። አዲስ ተጫዋች ማስመዝገብ አልቻለም። ሊያውም ብዙ አዲስ ተጫዋች ላላመጣ ቡድን የኒኮ ዊሊያምስ ዝውውር ያልተሳካው በዚህ ተጫዋቹ ላልመዘገብ ችላለሁ በሚል ስጋቱ የተነሳ አልቆ ነበር ከተጫዋቹ ጋር ዝውውሩ። በኋላ ግን አምና በዳኒ ኦልሞ ላይ የደረሰውን ነገር ስለሚያውቅ ከዛ በፊት በነ ኢልካይ ጉንዶዋን ላይ የነበረውን ጫና ስለሚያውቅና በሌሎች ፈራሚዎች ላይ የደረሰውን ነገር ስለሚያውቅ ተመሳሳይ ሪስክ መውሰድ አልፈለገም እና የሱ ዝውውር ተሰናከለ። ግን ጋርሲያን፣ ራሽፎርድን፣ ሌሎች ያመጧቸውንም ተጫዋቾች ቡድን ውስጥ ያሉ ሌሎች ተጫዋቾችንም ጭምር ለማስመዝገብ ፈተና ነበር። አሰልጣኙ አዲስ ሲዝን ከመጀመሩ በፊት እንዲያው በዝውውሮች ታጥቆ ሌሎች አውሮፓ ምርጥ ቡድኖች እንደሚያደርጉት ለእያንዳንዱ ድክመት መፍትሄ አግኝቶ ቢሆን አይዲያል ነው። ግን ባርሳ ባለበት የፋይናንስ ሁኔታ ምክንያት ተጫዋችን መግዛትም አይችልም። አንድ ግብ ጠባቂ ብቻ ነው የገዛው። የራሽፎርድ ዝውውር የውሰት ዝውውር ግን ያሉትንም ተጫዋቾች ማስመዝገብ ጭምር ፈተና ነው። አትሌቲኮ ማድሪድ 200 ሚሊዮን ወይ 180 190 ሚሊዮን፣ ሪያል ማድሪድ 160 ሚሊዮን ምናምን ዩሮ አውጥተው ቡድናቸውን እንደዛ በገነቡበት ጊዜ ባርሳ ግን አዲስ ያመጣውን አንድ ግብ ጠባቂ ለማስመዝገብ የድሮ ግብ ጠባቂ 4 ወር መጎዳቱ ላይ ኢንሲስት ማድረግ ነበረበት እና አስቸጋሪ ነበር ለሳቸው ገና ሁለተኛው ሲዝን ሲጀመር ማለት ነው። ግን እሱ ብቻ ሳይሆን በዛው በሳቸው ስታፍ ውስጥም ደግሞ ብዙ ጉዳት አለ። እንደምታውቂው ባርሰሎና 13 ተጫዋቾች ተጎድተውባቸዋል ገና ካሁኑ ገና በ3 ወር ምናምን የሲዝኑ እድሜ። ግን ደግሞ በዛው በባርሰሎና ሜዲካል ስታፍና በፊዚዮቴራፒስቶቻቸው መካከል ደግሞ ኃይለኛ
ውስጥ ጦር ነው፣ ኢንተርናል ዋር ደግሞ ነበር። አሰልጣኙ በመሀል ተያዙ፣ ከማጋ ይወግኑ። ለአንደኛው መወገን አይችሉም፣ የግድ መሀል ቤት መቆም ነበረባቸው። ምክንያቱም ለምሳሌ አንድ ቁልፍ ተጫዋች በስም ያልተጠቀሰ ተጫዋች የባርሴሎና ፊዚዮዎች እኛ ማች ፊት እንደሆነ አረጋግጠናል፣ ስለዚህ ለአሰልጣኙ ተጫዋቹን መጠቀም ትችላለህ የሚል ክሊራንስ ሰጥቷቸው፣ ዶክተሮቹ ደግሞ አይ መጫወት አይችልም አሏቸው። ሰውየው ማንን ይስሙ? ለምሳሌ አሁን እንዲህ አይነት የውስጥም ጦርነት ነበረባቸው። የጉዳቱ ጉዳይ ግን በጣም ደግሞ ይህንን የውድድር ዘመን ብዙ ያበለሻሸባቸው ነው። እንዳልኩት 13 ተጫዋቾች ተጎድተውባቸዋል። ግማሽ ስኳድ ማለት ከግማሽ በላይ ማለት ነው። ከቴር ስቴገን ጀምሮ እስከ ሌቫንዶቭስኪ ድረስ ብዙዎቹ ቁልፍ ተጫዋቾቻቸው በርካታ ጨዋታዎች አመልጠዋቸዋል። የሆነ ተጫዋች አገገመ ሲባል ሌላ ተጫዋች ደግሞ በጉዳት ምክንያት ከሜዳ ይርቃል ማለት። ላሚን ያማል አገገመ፣ ግን ፔድሪ ለሳምንታት ከሜዳ ይርቃል አይነት ነገር። ዳኒ ኦልሞ እስካሁን ድረስ ወደ ባርሴሎና ከመጡ በኋላ ብዙ ገንዘብ የወጣበት ፈራሚያቸው በርካታ ጉዳቶች ገጥመውታል። ባለፈው የውድድር ዘመን፣ በዚህኛው የውድድር ዘመን እና ባርሳ እንዲሁ በግርድፍ የቶፕ ላይን ስታቶችን ስታይ ምናምን ብዙ የወረደ አይመስልም። ለምሳሌ አምና 550 ፓስ በጨዋታ ያደርግ ነበር። ዘንድሮ እንዲያውም በሁለት ፓስ ከፍ ብሏል። 552 ፓሶች ያደርጋል። የፖሴሽን ሌቭሉም ተመሳሳይ ነው። 66.93 66.39 ነው በሁለቱ ሲዝኖች። በፖሴሽንም በኩል ብዙ ልዩነት ያለው አይመስልም። ግን ለምሳሌ ባርሰሎና የቁልፍ ተጫዋቾቹን እንደ ድሮ ወይም ጨዋታ የሚለውጡትን ተጫዋቾች እንደ ድሮ ማግኘት አልቻለም። ላሚን ያማል ከ14ቱ የላሊጋ ጨዋታዎች 4ቱ ጨዋታዎች አልፈውታል፣ ወይም 30% በሚሆነው የጨዋታ ደቂቃ ላይ አልተጫወተም ማለት ነው። ብዙ አይመስል ይሆናል፣ ግን በእኔ ግምት የተጫወተባቸው 10 ጨዋታዎች አብዛኞቹን ጨዋታዎች በግማሽ ፊት ሆኖ ያደረጋቸው ጨዋታዎች ናቸው። ይሄ የግሮይን የሚሉት የብሽሽት መሰለኝ የብሽሽት ጉዳት አለበት እና ሰዎች ምን ይላሉ? ሰርጀሪ መፍትሄ አይደለም፣ አለማጫወትም መፍትሄ አይደለም፣ በጣም ብዙ በማጫወት ነው የሚሻሻለው ይላሉ። ለዚህ ነው ከሰርጀሪ ውጭ ያሉ የኮንሰርቬቲቭ ሜዲኬሽን የሚሉት። በዛ አይነት መንገድ ተጫዋቹን ወደ ብቃቱ ለመመለስ ጥረት እየተደረገ ያለው ቀስ በቀስ እየተመለሰ ይመስላል። ግን የባለፈው የቼልሲ ጨዋታ ላይ አንዳንድ ጊዜ ስታቲስቲካሊ ጥሩ በሆነባቸው ጎል ባስቆጠረበት አሲስት በሰጠበትም ጨዋታ ግን አምና የተጋጣሚ ቡድን ኢምባላንስ የሚያደርገውን ላሚን ያማልን በተሟላ የአምና ብቃቱ ላይ ያላየ ነው። 30% ግን አምና 8% ብቻ ነበር ሳይጫወት የቀረው። ዘንድሮ 30% በሚሆኑ ጨዋታዎች ላይ አልተጫወተም። ግን የተጫወተባቸውም ጨዋታዎች በተሟላ ፊትነሱ ላይ ሆኖ አይመስለኝም። ፔድሪ ተመልሷል። አሁን ግን 22% የሚሆኑ የባርሴሎና ጨዋታዎች ላይ በዚህ ውድድር ዘመን አልተጫወተም። አምና 2% ጨዋታዎች ላይ ብቻ ነበር ያልተጫወተው። ራፊኛ እንዲያውም የእሱን ያህል ከሜዳ በመራቁ ያጎደለ ተጫዋች የለም። ባለፈው የውድድር ዘመን በ2024-25 የውድድር ዘመን 5% ብቻ ጨዋታ ነበር ያለፈው። ዘንድሮ 43% ጨዋታ ላይ ሳይሰለፍ የቀረው። በተለይ የራፊኛ አለመኖር የባርሰሎና ሃይላይን በዚሁ መንገድ ስለሆነ ስኬታማ የሆኑት ከነሪስኩ ነው አሰልጣኙ በዚህ መንገድ የሚጫወቱት። በገራገርነት አይመስለኝም። የባርሳ ሃይላይን አንድ ሰው አጥቷል። አሁን ጉልበት ምናምን አይደለም የሚፈልገው፣ የቦታ አዌርነስ ነው የሚፈልገው። ይሄ ኢኒጎ ማርቲኔዝ ነበረው፣ ለቆባቸዋል ክረምት ላይ ሳይጠበቅ ወደ አልናስር ሄዷል። እሱ ያልተጠበቀ ዝውውር ነው። በሱ ቦታ ሌላ ተጫዋች አላመጡም። ግን በሱ ቦታ ለእንደዚህ አይነት አጫወት የማይስማማው ለበለጠ ለትራዲሽናል ዲፌንዲንግ የሚሆነውን ሮናልድ አራውሆን ብዙ መጠቀም ነበረባቸው። ከፊት ደግሞ የራፊኛን የፕሬሲንግ ኢንቴንሲቲ ያጡት። ከፊት ፕሬስ የማታደርጊ ከሆነ ሱዊሳይዳል ነው ይሄ እኛው መንገድ፣ ራስን የማጥፊያ መንገድ ነው እና የፍሊክ ላይን ይሄው የፍሊክ ላይን ነው። ያንን ሁሉ ስኬት ያገኙት በዚህ ኦፍሳይድ ላይን እየተጫወቱ ነው። ግን ከፊትና ከኋላ ሁለት ወሳኝ መሪዎች አጣ። አንደኛውን በጉዳት አንደኛውን በዝውውር ምክንያት። አሁን በኪሎ ሜትር ከሆነ የምታወዳድሪው ራሽፎርድ ኦልሞስት የራፊኛን ያህል ኪሎ ሜትር ይሸፍናል። 10.2 ለ9.5 ነው። ልዩነቱ የጎል አይደለም። በ90 ደቂቃ ፋክተር ብታደርግ ትልቅ አይደለም። ትልቁ ልዩነት የስፕሪንት ልዩነት ነው። ያንን መደጋገም ይችላል። እነዚያን ኢንቴንሲቲ የፕሬሲንግ ኢንቴንሲቲ ሩጫዎች ሪፒቲሽን መደጋገም ይችላል ራፊኛ።
ራሽፎርድ በማንቸስተር ዩናይትድ ተጫዋችነቱ በሙሉ በእንደዚህ አይነት የፕሬሲንግ ስትራክቸር በእንደዚህ አይነት ሃይ ላይን የሚጫወት ብሎ ተጫውቶ አያውቅም። ያኛው የማርሴሎ ቢኤልሳ ተጫዋች ነው የነበረው በሊድስም ሲጫወት፣ በባርሳን የተጫወተው ባርሳም በተመሳሳይ የሃይ ፕሬሲንግ ቡድን። ለራሽፎርድ ስታቲስቲካሊ በጣም ጥሩ የውድድር ዘመን እያሳለፈ ቢሆንም ከፕሬሲንግ አንጻር ካየሽው ግን ከራፊኛ ጋር የሚወዳደር አይደለም። ራፊኛ በጨዋታ 60 ጊዜ ስፕሪንት ያደርጋል፣ ራሽፎርድ 38 ጊዜ ነው ፕሬስ የሚያደርገው። በጣም ትልቅ ልዩነት አለ። አሰልጣኙ ለዚህ ነው አይሚስ ራፊኛ የሚሉት አግዱሏቸዋል። በተለይ እሳቸው ለሚጫወቱበት መንገድ በጣም አስፈላጊ ተጫዋች ስለሆነ ከዛ ደግሞ እንደ ትልቅ ባለውለታውም ስለሚቆጥራቸው በቀደም አሁን ዝም ብሎ ኢንሴንሲቲቭ መሆን አልቻለም። ወደ እሳቸው ሄዶ ምን ወዳጄ ምናምን አለ ማለት አልቻለም። ምክንያቱም እሳቸው የኔና በኋላ በሶሻል ሚዲያ ብዙ ያያችሁት ምስል ትላንትና ሲናገሩ ማለት ነው ማን በዚህ ምስል ላይ ኮሜንት መስጠት እንደጀመረ አላቅም። ብዙ ጊዜ ፖሴሽን ይበላሽብን ስለነበር ደስተኛ አልነበርኩም። ከዛ ደግሞ 2 የኔ ስታፍ አባላት በቀይ ወጥተውብን ስለነበር በሱም ደስተኛ አልነበርኩም። እያዘንኩ አልነበረም ወይ በሀሳብ ጭልጥ ብዬ አልሄድኩም። ግን የአምናው ፒካችን ላይ እንዳልደረስን ግን ሪያላይዝ አረኩኛል። ግን ያ ፖቴንሻል አለን፣ ወደ አምናው ብቃት የመመለስ ፖቴንሻል ግን አለን የሚል አስተያየት ሰጥተዋል። እንዲያውም ከአምናው ኖቬምበራቸው የዘንድሮ ኖቬምበራቸው ይሻላል። አሁን ልለው አልችልም ሚዲያ ላይ ግን ያንን የኤስ ወርድ ተጠቅመው ኖቬምበርን በዛ መንገድ ነበር የገለጹት። ሁሉንም ጨዋታዎች የተሸነፉበት ወር ነበር እና አንዳንድ ተጫዋቾቻቸው መዳከማቸው ግልጽ ነው። የአራውሆ ጉዳይ ደግሞ ሌላ ጉዳይ ነው። በቀደም ከቼልሲ ጨዋታ በኋላ በቀይ ከወጣ በኋላ ያው ስህተት ነው። እኔ የባርሴሎና አሁን ዊክ ሊንክ ነው የምለው አንዚ ፍሊክ እስካሉ ድረስም ለዚህኛው አጫዋት የሚሆን ተከላካይ አይመስለኝም። ሮናልዶ አራውሆ በሌሎች ብዙ ቡድኖች ውስጥ በጣም ምርጥ ተከላካይ መሆን የሚችል ይመስለኛል። የሚገርም ነው። ማን ማውንቴን ነው፣ ፈጣን ነው፣ ጉልበተኛ ነው፣ ቻሌንጆች ማሸነፍ ይችላል። በሚገርም ወኔ ነው የሚጫወተው። እንደዚህ ይሄኛው የሃንዚ ፍሊክ ቡድን በኋላ ስለሱ አነሳዋለሁ። የመከላከል አይነት ግን የበለጠ አእምሮ የሚጠይቅ የበለጠ የቦታ ግንዛቤ የሚጠይቅ የበለጠ አደጋ መገንዘብ የሚጠይቅ እንጂ ጉልበተኛ የበለጠ የሚዘለው የበለጠ የሚሮጠው የበለጠ ሸርተት የሚወርደው ተጫዋች ምናምን ኤክሰል የሚያደርግበት አይደለም። ለዚህ ነው ኢኒጎ በ34 ዓመቱ ፍጥነቱ በጣም ቀንሶ በብዙ ፊዚካል አትሪቢዩት ከአራውሆ ሚያንስ ሆኖ ግን በጣም ወሳኝ ስትራቴጂ ተጫዋች የነበረው። በቀደም ያንን ቀይ ካርድ ካየ በኋላ ግን ወደ ባርሴሎና ልምምድ አልመጣም ጭራሽ። በሶሻል ሚዲያ ደግሞ ያው እንደምታውቂው የሚኖረውን ሪያክሽን መገመት ትችላለሽ። እና እሳቸው የግል ጉዳይ ስለሆነ ብዙ አትጠይቁኛል፣ የእሱን የግል ጉዳይ አክብሩለታሉ። ትላንትና የዛሬው ጨዋታ ላይ ይሰለፍ በጉዳት ምክንያት አይደለም፣ በቃ ተውኝ ረፍት ስጡኝ ብሎ ጠይቆ ከባርሴሎና ጋር ልምምድ እየሰራ አይደለም ጭራሽ። እና እሱም አዲስ ጉዳይ ነው። ስለዚህ አሰልጣኙ በብዙ ችግር የተያዘ ቡድን ነው ያላቸው እና በቀደሙ ጨዋታ ላይ እንዳልኩት 3-1 ያሸነፉ እንጂ ከዛ የቼልሲ 3-0 ሽንፈት በኋላ የነበረ ጨዋታ ነው። በቻምፒየንስ ሊግ እንደምታውቂው በክለብ ብሩዥ እንደዚሁ 3 ጎል ተቆጥሮባቸው ነበር። በፓሪስ ሳን ጀርማ ተሸንፈዋል። የቻምፒየንስ ሊግ ሬከርዳቸው ጥሩ አይደለም። አምና በቻምፒየንስ ሊግ ከሊቨርፑል ጋር ነበር ለአንደኛ ቦታ ይፎካከሩ የነበሩ እና የተከላካይ መስመራቸው በቻምፒየንስ ሊግ ከሚቆጠርበት የበለጠ አምናም ነበር ይኸው ጥያቄ። በኢንተር በሁለቱ ጨዋታ 7 ጎል ተቆጥሮባቸዋል። ባርሳ ብዙ ጎል ይቆጠርበት ነበር፣ ግን ዘንድሮ ከዛም የበለጠ ነው ብዙ ጎል የሚቆጠርባቸው። ለምሳሌ በሁሉም ውድድሮች 1.1 ጎል ይቆጠርባቸዋል። 1.1 ጎል በላሊጋ ይቆጠርባቸዋል። አምና 1.02 ነበር። በቻምፒየንስ ሊግ 2 ጎል ይቆጠርባቸዋል በአቨሬጅ። አምና 1.7 ነበር። በሁሉም ውድድሮች 1.37 ጎል ነው የሚቆጠርባቸው። ይሄ በ21ኛው ክፍለ ዘመን ይሄኛው ሚሊኒያ ከገባ ይሄኛው ክፍለ ዘመን ከገባ በኋላ ባርሳ ብዙ ጎል በአማካይ የሚቆጠርበት የውድድር ዘመን እንዲሆን አድርጎታል። 21% በሚሆኑ ጨዋታዎች ላይ ብቻ ነው ቡድኑ ጎል ሳይቆጠርበት የወጣው። 19 ጨዋታዎች ነው በሁሉም ውድድሮች ያደረገው። በአራቱ ጨዋታዎች ላይ ብቻ ነው ጎል ሳይቆጠርበት የወጣው። አምና 33% በሚሆኑ ጨዋታዎች ላይ ጎል ሳይቆጠርበት ይወጣ ነበር፣ ወይም የ12% ልዩነት ነበር፣ ወይ ፐርሰንቴጅ ፖይንት ልዩነት ነበር። በ52 ጨዋታ 17 ክሊን ሺት ጠብቆ ስለነበር አሁን አንድ ተቃርኗል። ባርሴሎና የተከላካይ መስመሩን አምስል ብዙ የሚሞከርበት አይደለም። ባርሴሎና አሁን በላሊጋ በጣም ጥቂት ሙከራ የሚደረግበት ቡድን 9 በጨዋታ
ልዩነቱ ግን የእያንዳንዱ ሙከራ ዋጋ በጣም ከፍተኛ ነው። ወይም የተጋጣሚ ቡድን ብዙ አይደለም ጥቂት ግን ግልጽ የጎል እድሎች ነው የሚያገኙ። ልዩነቱ እሱ ነው። ግብ ጠባቂያቸው ዡዋን ጋርሲያ በዚህ ውድድር ዘመን በላሊጋ ከፍተኛ የሙከራ የማዳን ስኬት ያለው ግብ ጠባቂ ነው። 81% ሙከራ ያድናል። የሱ ብቃት አስደናቂ ባይሆን ኖሮ ያው ቼዝኒም እንደ ዡዋን ጋርሲያ አይነት ደረጃ ላይ ባይሆንም አሁን ያለው ቼዝኒ ግን እሱም ቢሆን ለክፉ የሚሰጥ ግብ ጠባቂ አይደለም፣ ጥሩ ሾት ስቶፐር ነው። ባይሆን ኖሮ ከዚህም በላይ ሊሆን ይችል ነበር። ለምሳሌ በዚህ በኤክስጂ ሞዴል ኤክስጂ ፐር ሾት ሬሾም ይባላል። እያንዳንዱ ሙከራ አንቺ ላይ የሚደረግ ሙከራ አንቺ ቡድን ላይ የሚደረግ ሙከራ ምን ያህል የመቆጠር እድል አለው ወይ ምን ያህል እንዲቆጠር ይጠበቃል በሚል የሚሰላ ነው። በኤክስጂ ፐር ሾት ባርሴሎና አነስተኛ ነው፣ 20ኛ ነው፣ 0.16 ነው የእያንዳንዱ ሙከራ የኤክስጂ ዋጋ። ስለዚህ ከዚህም በላይ ሊሆን ይችል ነበርና የኢኒጎ ማርቲኔዝ አለመኖር በጣም ትልቅ ጉድለት ነው። የራፊኛ አለመሰለፍ ትልቅ ጉድለት ነው። በጨዋታ ላይ ልዩነት የሚፈጥሩ ተጫዋቾች አለመኖር ወይ በተሟላ ብቃት ላይ ለመገኘት ትልቅ ችግር ነው። አሁን ደግሞ ወደ ኤክስፐሪመንት መግባት ጀምረዋል። ያ ቦታ የኢኒጎ ማርቲኔዝን ቦታ በጄራርድ ማርቲን ለመሙላት እያሰቡ እንደሆነ ተናግረዋል። በቀደም ከአላቬዝ ጋር ከቢልባኦም ጋር በነበረው በጨዋታው ለጥቂት ደቂቃዎች ሞክረውት ነበር። አምና ከአሌሃንድሮ ባልዴ መጎዳት በኋላ የግራ መስመር ተከላካይ ሆኖ የተጫወተ ልጅ ነው እንደምታውቂው። አሁን ደግሞ በተለይ በፓሲንግ ችሎታው በጣም ጥሩ ተጫዋች ነው። ኢኒጎ ማርቲኔዝ አንድ የሚያጎርላቸው የፓሲንግ ችሎታው ነው። በእርግጥ ዋናው ከኋላ ያለው ፕሌሜከር ፓውኩ ባርሲ ቢሆንም ከሁለቱ ተከላካዮች የበለጠ ኳስ የሚያሰራጨው ብዙ የፓስ አይነቶች የሚሰጠው እሱ ቢሆንም ግን ኢኒጎም ጥሩ ፓሰር ነው እና እሱ ቦታ ደግሞ የግራ እግር ተከላካይ እየፈለጉ ነው። ኢኒጎ ብቸኛው የግራ እግር ተከላካይ ነበር ባለፈው የውድድር ዘመን። አሁን ወደ ሌላ ኤክስፐሪመንት ሄደው ጄራርድ ማርቲንን በዛ ቦታ ላይ መጠቀም ፍላጎት አላቸው። እንዳልኩት ፕሬሲንጉ እንደ ባለፈው የውድድር ዘመን አይደለም። ስለዚህ ላሊጋውን እየመሩ እንደሆነ አውቃለሁ። በቻምፒየንስ ሊግ ወደ ሁለተኛው ዙር ሊያልፉ ይችላሉ አላቅም በቀጣዮቹ ጨዋታዎች። ግን አሰልጣኙ እንደዚህ ትካዜ ውስጥ የጣለ ሀሳብ ውስጥ የጣለ በሀሳብ ጭልጥ እንዲሉ ባይተዋር እንዲመስሉ ያደረገው የቡድናቸው አስተማማኝ አለመሆኑ ከውጤት ባሻገር አላቬዝን ከማሸነፍ ባሻገር ያለ ሁኔታ ዛሬ ምናልባት መነሻቸው ሊሆን ይችላል። አትሌቲኮ ማድሪድ ሰርጂ እያደረገ ያለ ቡድን ነው። በጣም ጥሩ እየተጫወተ ያለ ቡድን ነው። ደግሞ በጣም ቅርብ ነው ለዋንጫ። አምና የዊንተር ሻምፒዮን ነበር። የውድድር ዘመን የመጀመሪያ አጋማሽ ሻምፒዮን ሆኖ ነበር የጨረሰው። ባርሳን በጣም ልብ በሚሰብር ሁኔታ ለባርሳ ደጋፊዎች በአሌክሳንደር ሶርሎት አማካኝነት ጎል አስቆጥሮ ነበር ያሸነፋቸው። ማይታመን ነበር ባርሳ ከነበረው ብልጫ አንጻር እዛ ጨዋታ ላይ። ግን የዲየጎ ሲሞኔ ቡድን እንዲህ አይነት ድሎች በታሪኩ አሉት። ስለዚህ ዛሬ ትልቅ ፈተና ይሰጣቸዋል። የሚሸነፉ ከሆነ ትልቅ ጥያቄ እንዲነሳ ሊያደርግ የሚችል ነው። ሪያል ማድሪድም ከባድ ጨዋታ ነው ያለበት ከቢልባኦ ጋር ከሜዳ ውጭ በሳን ማሜስ ይጫወታል። በጭራሽ ቀላል ጨዋታ አይደለም። ትልቅ የላሊጋ የሳምንት አጋማሽ ነው። ፍሊክ ግን ያ ፓተርን ነው ወይ በሁለተኛ ሲዝን ያለ ፓተርን ነው ወይ? እንደ ኮቺንግም ካየሽው አሰልጣኞች በተለይ የሳቸው አይነት ከፍተኛ ኤነርጂ የሚያወጣ ቡድን የሚሰሩ አሰልጣኞች ተጫዋቾቻቸው በሁለተኛው ሲዝን እንደዚህ ሲሆኑ ሲዳከሙ እናያለን። እንዴት ይሆናሉ የሚለውን ግን እንግዲህ ጊዜ ይነግረናል ማለት ነው። አሁን ዛሬ ምሽት የሚደረግ ጨዋታ ነው 5 ሰዓት ላይ እጅግ ትልቅ ጨዋታ ነው። እንግዲህ የላሊጋውን መሪነትም ሊወስን የሚችል ጨዋታ ነው ዛሬ ምሽት የሚደረገው ጨዋታ። እንቀጥላለን አድማጮቻችን። አትሌቲኮ ማድሪድ መሪ ይሆናል በነጥብ እኩል ቢሆኑም በላሊጋ ሄድ ቱ ሄድ ነው የሚታየው። ስለዚህ አትሌቲኮ ማድሪድ የጎል ልዩነቱ ምንም ቢሆን መሪ ይሆናል ማለት ነው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።